በዚህ ቪዲዮ አነጋጋሪው አጀንዳ አዶናይ ላሽ ብሎኛል። አዶናይ ላሽ ላሽ አለኝ። አዶናይ እግሩ ላይ ወድቄ መድኃኒዓለም ቪዲዮ እንስራ ስለ ግኙና ይለይልሽ ሊያ ናለገና ዚልኛል ብለሽ ወንድሜ አዶናይን ማግኘትሽን እንዳትተይ። አያደርገውም። አዶናይ አስተዋይ ነው። አዶናይ በስሱም ቢሆን ያስተውላል፣ ፋራ አይደለም። ምክንያቱም ከሷ ጋር የተጣላ ሰው አብሮ ሆኖ ፉን አይልም። ምንም ቢሆን ማይም አይደለም። ጃኒ ከባድ ሚዛን ናት። ጃኒ ትችላለች። እረ እግዚአብሔር ምስክሬ፣ እረ ጃኒ ትችላለች። በመድኃኒዓለም እረ በስማ ቤታና መማር የተገናኙ ሳያስቡት ነው። ሰው ስለረገው ያላሰባችሁት ያላቀዳችሁትን ሰው በሞት አላገኝም ስትሉ የነበራችሁ ሰዎች ማንንም አላምንም ማንንም አላገኝም ሲባል የነበረ አሁን ምን ተገኘ? አንዳንድ ጊዜ ከቤት ወጣ እያላችሁ ሙድ መያዝ። ስማ ጆን ዳንኤል እስቲል ቤት ውስጥ ተቀምጠ ታብታብ ይከርከን አረውጣና ሰው አግኛ ኢየሩሳሌ አያ ካለን ይዝ እንደሚያረጋት የማን ይሙት አንቺ በ6 ወር አንዴ ወተሽ ውጪ። ሁሉም ነገር ውሸት ነበር። ድራማ በህይወት የሳይኮሎጂ ምሩቅ። ሲፈልጉ የእብድ ባህሪ ሰጣችኋለሁ፣ ሲፈልጉ የጤነኛ፣ ሲፈልጉ የሳቂታ፣ ሲፈልጉ የዲታ። በዩኒቨርሲቲ ባልመረቅ ህይወት የመረቀኝ ሰው ነው። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንዴት አላችሁልኝ? ዛሬ እነዚህንና መሰል ወቅታዊ ቪዲዮዎች ለእናንተ ይዤላችሁ ተመልሻለሁኝ። አዳዲስ ቤተሰቦች ደግሞ ቻናላችን ተቀላቅላችሁ ከሆነ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውንም ላይክ እያደረጋችሁ ጀምሩት። ቀጥታ ወደ ቪዲዮአችን። የቤታዩና የመማር መገናኘት፣ በተለይ ደግሞ ቤታዩ ከዚህ ቀደም ያው ከቤት አልወጣም ስለነበረ ከብዙ ሰዎች ጋር መገናኘቱ አሁንም በርካቶችን እያነጋገረ ይገኛል። ራሷም ተገርማለች። ላስደምጣችሁ። ቤታ ከቤት ወጣ ሰው አገኘችው ማይጋራክ ያብልኛል። እኔ ማመን ከብዶኛል። ቤታ ላይኪያች ቤታ ከቤቷ ማትወጣው ዱቧ ሴትዮ ሰው አገኘ። ጋይስ እንኳን ደስ ያላችሁ። ግን ለወዳጅም ለጠላትም ነቀጣይ ደግሞ ኢትዮጵያ እንገናኝ። ከዚሁ ጋራ በተያዘ እንግዲህ በትላንትናው ዕለት ራሷ ቤታዩ ከአዶናይ ጋራ አዶናይ ላሽ ላሽ አለኝ። አዶናይ እግሩ ላይ ወድቄ መድኃኒዓለም ቪዲዮ እንስራ ስለው አልሰራም ሄዴ ብሎ ላሽ አለኝ። ወይኔ ከዛ በኋላ ልቤ ተሰብሮ ምናምን እላችኋለሁ። አምላክ ነው። ከዛ ራሴን አጽናናው። ምን ብዬ እንዳጽናናው ታውቃለሽ? ቤታ አንቺ ኮፌ መስነሽ 11000 ሰው ማታ ከሀገር ወጣሽ ብሎ ያየሽ ዩኒቨርሲቲ ወረደልሽ ሰውን ራቤቴ ቀብራለ ስትይ እንቅልፉን ሳይተኛ ተንጫጫልሽ ብቸኛ ፌ መስነሽ ብዬ ለራሴ ነገርኩት። ይሄ ነው ታሪኩ። እግሩ ላይ ወድቄ ብታይ እግሩ ላይ ወድቄ በቃ ተማጽኘው በባክ ብዬ አላሻለኝ። አዶናይ ግን ለምን እንደዚህ ታደርጋለህ? አሁን ዋናው ጥያቄ በርካቶችን እያነጋገረ ያለው ቤታዩ ከአዶናይ ጋር ትገናኛለች፣ አብራ ቪዲዮ ትሰራለች የሚለው ነው። ለዚህ ደግሞ እንግዲህ የተለያዩ ሰዎች የራሳቸውን ሀሳብ ሰጥተዋል። ለምሳሌ ዮኒ ማኛ አዶናይ አስተዋይ ነው፣ በፍጹም አያደርገውም ብሏል። አዶናይ በስሱም ቢሆን ያስተውላል፣ ፋራ አይደለም። ያስተውላል አዶናይ ያስተውላል። ምክንያቱም ከሷ ጋር የተጣላ ሰው አብሮ ሆኖ ፉን አይልም። ምንም ቢሆን ማይም አይደለም፣ ሰገጤ አይደለም። እንዴ አዶናይ ሕፃን ልጅ አረጋችሁት እንዴ? አሁን ምንም ቢሆን ከእንትና ጋር ጥሩ ጊዜ አሳልፏል አይደለ? ከጃኒ ጋር ጥሩ ነገር ካሳለፈ ከሷ ጋር የተጣላ ሰው ጋር ምንም የሚያሽቃብጠው ነገር የለም ብለሽ ውሰድ። ስለዚህ የሚያሽቃብጠው ነገር የለም። ቤታን በጥሩ ሊያያት አይችልም፣ በተአምር አያት። እኔ አሁን ሚስቴን የሚጠላ ጋር ብዘቀዝቀው ነው ደስ የሚለኝ አይደለም ወዳጅ ለሆነው። ይሄ አይደረግም። ካረገውም ባለጌ ነው። አዶናይ ያንን ቢያደርግ እግዚአብሔር ምስክሬ በጣም የወረደ ማንነት ነው ያለው ብዬ ነው የማስበው። ቢጣላን እንደሰማችሁት እንግዲህ ዮኒ ማኛ ከእንትና ጋር ከጃኒ ጋር ብዙ ጊዜ አሳልፏል። ይሄን የሚያደርግበት ምንም አይነት ሞራል የለውም። አብረው ቪዲዮ አይሰሩም አይነት ነገር ነው። ከዛ በተቃራኒው ደግሞ እንግዲህ እነ ሊያ ሾውና እነ ሄለን ደግሞ አብረው ይገናኙ፣ ቪዲዮ ይስሩ፣ በተለያየ ሙዚቃ እያሉ ይገኛል። አዶናይ ወንድሜንም አግኝተሽ አንድ በተጋሩ አንድ በአማርኛ ዘፈን አንድ በኦሮምኛ ዘፈን ደግሞ ቪዲዮ ሰርተሽ ልቀቂ። የታባታችሁ ይቃጠሉ ጋይስ፣ ምን ትላላችሁ? ፈጣሪ በልምሽ ነው በለኝ። ፈጣሪ ወይ በልምሽ ነው በለኝ። በልምሽ ነው ኤአይ ነው በለኝ አልኩኝ እኮ ቪዲዮን አዩትና ጋይስ፣ እንደዚህ አድርጌ ኤአይ ነው በለኝ። ጌታዬ ሊያሾ ትላንትና ያልሽው ትክክል አይደለም፣ ውሸት ነው፣ ኤአይ ነው አቀናብሮ ነው በለኝ። ፈጣሪ ወይ ምን ታይቶሽ ነው እንደዚህ?
ለማንኛውም በጣም ደስ ያለኝ ከሰዎች ጋር ስላገኘሁሽ ስላየሁሽ ደግሞ ያልኩት ነገር ስለሆነ አሁን ደግሞ አንድ ይቀራል። ማንንም እንዳሰሚ ከአዶናይም ጋር ተገናኘ። ለማን ብለሽ ነው ከአዶናይ ጋር ቪዲዮ ያልቀረሽው? አዶናይን አገኘችው እንትናን ለማናደድ ይሉኛል ምናምን ብለሽ ፈርተሽ ከሆነ እንዳትፈሪ። አዶናይ ጋር 2 ቪዲዮ ስሪ እሺ። ዳንስም እየደናሳችሁ ምናምን ነገር 1-3 ቪዲዮ 4 ቪዲዮ ስሩ። ለምን እንደሆነ አልነግርሽም። ይገባኛል ፍሪ ሰው እንዳልሆነ ፍሪ እንዳልሆነ ይገባኛል። ግን ትገናኛላችሁ ማለት ትገናኛላችሁ ስላችሁ በቪዲዮ ደረጃ 1-2 ስሩ። ከቻላችሁ አንዱ እንደ ፍቅረኛ አንዱ እንዳሳዳጅ ፈልጌ አስፈልጌ ያን ሰሞን ያጣዋት የሚለው ዘፈን ላይ ክሊፕ ስሩበት። ያ ፈልጌ አስፈልጌ ያን ሰሞን ያጣዋት ሲል አዶናይ እንደዚህ እያለ ሲሄድ የለ አቹት ያጋጣሚ ድንገት ዛሬ አየዋት ምናምን ነገር ሀሳብ እንትን እናንተስ ምን ይመስላችኋል? ይሄን የሚያደርጉት ይመስላችኋል? አዶናይ ይሄን ነገር የሚያደርገው ይመስላችኋል? እኔ በበኩል የራሴን ሐሳብ ከጠየቃችሁኝ የሚያደርገው አይመስለኝም። ምክንያቱም አሁን ላይ እንግዲህ ውስጡ ባይታወቅም ራሳችሁ ወጥተውን ባይናገሩም በቤታዩና በጃኒ መካከል ጥሩ የሆነ ግንኙነት ያለ አይመስለኝም። ሶሻል ሚዲያው ላይ እንደምረዳውና የሚሆን አይመስለኝም። የእናንተን ግምት ደግሞ ኮሜንት ላይ አስቀምጡልኝ። ጃኒ ከባድ ሚዛን ነች ሲል እንግዲህ ዮኒ ማኛ የተናገረውን ሐሳብ ደግሞ ላስደምጣችሁ። ጃኒ ትችላለች። እግዚአብሔር ምስክሬ እቺ ፈልፈላ ትችላለች። ጃኒ ትችላል በመድኃኔዓለም በስማ ጃኒ እንደ ጁጄ እንዳተዋት የተመታች ናት። ሁሉንም ከቤት አስወጣች፣ ታሯሩጣለች፣ ምናምን ላይቭ ምናምን ታስብላለች። በፈጣሪ አንድ እቺን የምታክል ልጅ ከተሞኑ እንግዲህ ዱባይ ነው ያለችው። ሳምንታትን እያስቆጠረች ነውና ዱባይን በሙሉ ተቆጣጥረዋለች ብሏል። እንግዲህ ጃኒ ከዲቦራ ጋር ተገናኝተው ፉን ብለዋል። ዋሻው ጃኒ ዱባይ ሄደች። ጃኒ ዱባይ ላይ ማንን አገኘች? ዲቦራን አገኘች። አብረው ተጫወቱ፣ ፏፈሻሉ ምናምን ነገር። ከዛ በኋላ ምን ተከሰተ? ጻፉልኝ። ከዛ በኋላ ምን ተከሰተ? ይሄን ነው። ሌላ የምጨምረው ነገር የለም፣ የምቀንሰው ነገር የለም። እኔ እስከማውቀው ጃኒ ዱባይ ሄደች፣ ጃኒ ተዝናናች፣ ጃኒ ዲቦራን አገኘች። ይሄንን አየን፣ ፉን አለች። ደን ምን አየን? ኤቢ ማርሻል ገለመሌ ጋር ብቻ አደመቀችው። ዱባይ ደመቀች። ምን ተፈጠረ? ከዛ ዱባይ ፉን የምትለው ጃኒ ናት። አለቀ። ሄዳ ፈታ እያለች ነው፣ እየተጫወተች ነው። አለቀ። ሌላ ከተከተልክ ሌላ እሱን አይተህ ተከተል። የሀሳብ መጀመሪያ ለምን አልተፈጠረም? የሀሳብ ለምን አልሆነም? መጀመሪያ ሰው ሲያደርግ አይቶ ማረግ አልሸነፍም እኔም እችላለሁ የሚል ከሆነ ኦልሬዲ ተሸነፈ። ኮፒ ቅናት ነው ማለት በግልጽ ቅናት። የበግ ፕሮፋይል ብታረጉልኝ እንደ ሀሳብ ደስ ይለኛል። እኔ እስቲ እንደ ቢራቢሮ የበግ የለም፣ እዚህ የበግ የለም፣ የበግ ፕሮፋይል የለም እዚህ እንደ ቢራቢሮ የምታረጉልኝ ምን አለ ደህና ነገር ራሱ ስም ብትሰጧል እንደ ሀሳብና ዮኒ ማኛ እንደሰማችሁት ከጃኒ ቤት አሁን ስድብ የለም ቢራቢሮ ብቻ ነው ሲልም ጨምሯል። በቢራቢሮ ሞልቶታል። ስድብ የለው ምን የለው የሀገር ቢራቢሮ ነው ስድባቸው። ስለዚህ ሌሎቻችሁ እውነታው ሪያሊቲው ሰው ያደረገውን ኮፒ ካደረጋችሁ ቅናት
እግዚአብሔር ምስክር በግልጽ ነው የምነግራችሁ። ሌሎቻችሁ ትፈራላችሁ፣ እንደዚህ ብትሉ ትሰደባለሁ ብላችሁ። በእርግጥ አሁን እዚህ ላይ እኔም ሀሳብ ለመጨመር ያክል አሁን ላይ ከጊዜ ወደ ጊዜ ሰው በእድሜም በተለያየ መልኩ ይበስላል አይደለ? በተለያዩ ነገሮችና ስድብ ምላሽ ምናምን እንደዚህ ነገር እኔ ከጃኒ በቅርብ ጊዜ የሰማሁት ነገር የለኝምና ቢራቢሮ ፋሚሊ ደግሞ በርካቶቻችሁ እንደምታውቁት ያው ቤስት የሚባል ፋሚሊ ነው። ከዚህ ቀደም ራሷ ከጃኒ ጋር እንደዛ ለመግባባት ሲኖር የሷ ፋሚሊዎችን ለሚሳደቡና ለሚወቅሱ ሰዎች እረፉ ስትል ያው በተለያየ ቪዲዮ አይተናልና ያንን ነው እንግዲህ ያደረገችው። ስለማይጠቅምም ጭምር ነው ማስተዋል ቢጨመርበት፣ እልህ ሳይሆን ማስተዋል። 4 ነጥብ ያንን ነው የምለው። ስለዚህ ብታስተካክሉት ይጠቅማል፣ ብታስተካክሉት መልካም ነው ብዬ አስባለሁ። ለእናንተ የሚሆነው ያ ነው፣ ለእናንተ የሚጠቅመው ያ ነው፣ ያ ነው የሚጠቅመውና ያየሁትን ነገር በግልጽ ምንም የሚደበቅ ነገር የሌለውን መታችሁ በጊዜያችሁ ስትሽከረከሩ ብትውሉ የማንም ዝምባም በግ ዮኒ ማኛ አይሞቀው አይበርደው። እውነት መንፈራፈር ትችላላችሁ፣ ማበር ትችላላችሁ። ሀቅን ከመናገር ወይ ፍንክች አባቢለው አለች። ይሄ ነው ያለው። ስለዚህ ጥሩ ነው፣ እንደዚህ ነገር ማድረግ ጥሩ ነው። ተግባብተናል። ሌላ ጥያቄ አለ? ከዚሁ ጋር ግን በተያያዘ እንደ በሰለች ያየሁበት ነገር ምንድነው፣ ብንስተዳደብም እንኳን መረዳዳታችን እጅግ በጣም ደስ ይለኛል ብላለች። እስኪ አዳምጡት። ምንም ብንስተዳደብም ብንጠላላም መረዳዳታችንን እወደዋለሁ ብላለች። ማን እንደሆነ ታውቃላችሁ? ቪዲዮን አይተን እንመለስ። ይሄ ልባችን በቃ የራሳችን ነው። በጣም ወደው ከኛ ውስጥ ማለት ነው። መሰዳደቡ መጠላላቱ እንዳለ ሆኖ የሆነ ነገር ሲደርስብን ግን አንድ ነን። በጣም እሱ ነገራችን ደስ ይለኛል። በጣም ነው የምወደው እሱ ነገራችንን እና ቴንክ ዩ ሶ ማች። ቆይ ግን እኔ ያልገባኝ ነገር ማለት ነው ዲቦራና ጃኒ ዱባይ ስለተገናኙ ቤታዩና መማር ወይም ቤታዩ ከሌሎች ሰዎች ጋር እንድትገናኝ ምክንያት የሆነ ይመስላችኋል? ይህንን ሀሳብ እንግዲህ ለእናንተ ይዤላችሁ የመጣሁበት ምክንያት ምንድነው፣ ዮኒ ማኛ ሳታስበው ነው ቤታ ሳታስበው ነው ከመማር ጋር የተገናኙ ሲል ቪዲዮ ስለሰራ ነው። ጥሩ ነው ወጣ ማለት መዝናናት፣ ፈታ ማለት ምናምን መልካም። ግን ሰው ስላደረገው አታርኩት። ሰው ስላደረገው ያላሰባችሁት ያላቀዳችሁትን ሰው በሞት አላገኝም ስትሉ የነበራችሁ ሰዎች ማንንም አላገኝም ሲባል የነበረ አሁን ምን ተገኘ? አለባ ማንንም አላገኝም ማንንም አላምንም የሚል ሰው አሁን ሰው ማግኘቱ ከየት ሊመጣ ቻለ? ወይስ ምን ስለተፈጠረ? ስለዚህ አሁን ብላችሁ ምንድን ነው በራሳችሁ መንገድ ሂዱ፣ በራሳችሁ ነገር አድርጉ። ፉክክር ካለ መቼም የምናትሆኑም የራሳችሁ ሰው አትሆኑ። ለማናችሁ ነው የምነግረው። ሶሻል ሚዲያ ላይ አሁን ጉቶ ተንፈራፍሮ አፈር ገባ። የኔ ተቃራኒ ደግሞ ቀኑን ሙሉ ሲውል ውሎ ምንም ሊያደርግ አልቻለም። ሰው አትፎካከሩ፣ አይጠቅማችሁም ልላችሁ ፈልጌ ነው። ምንም የሚጠቅም ነገር የለው። ፉክክር ምን ያደርጋል? የበታችነት ስሜት ሲሰማችሁ ነው አትፎካከሩ ለማለት ፈልጌ ነው። እኔ በበኩሌ እንግዲህ እንዲህ ነው ብሎ መገመት አይቻልም። እሷ እንደተናገረችው ከሆነ ግን ለሊያሾው በሰጠችው ምላሽ ይህ ነገር ሳይታሰብ ሳይሆን ታስቦበትና ታቅዶ ነው፣ ፈጣሪ ሲፈቅድ ነው የሚሆነው ብላ ለሊያሾው ምላሽ ሰጣታለች። እህቴሊያ አጥንቴ ፍላጭ ሊያየ የኔ ሽቅርቅር የኔ ማርመራታ ከዚህ በፊት ማለት ነው ቤታ ካልተገናኘሽ ብላ ለሷ እልህ እኮ መገናኘት ይችል ነበረ። ለስንቱ እልህ አይደለም። እግዚአብሔር ጊዜውን ይጠብቃል። ምንም ነገር በጊዜው ነው የሚከናወነው። በቃ እግዚአብሔር ቀንሽ ነኝ። ደግሞ ጋይስ እንዳው እውነት እናውራ። በሁለት ቀን ብድግ ብዬ ያዘጋጀሁት ነገር የሚመስላችኋል? ነው አይደለም። ራቢቴ መቼ ነው ሞተች አልኩት? መቼ ነው ይሄንን ፕሮግራም ያዘጋጀሁት? ራቢቴ ሀዘናል በቅርቡ ሀዘን እናዘጋጃለን ስላችሁ መቼ ነበር? ለምን እኔ እየተዘጋጀው ስለነበር ስለማውቀው ነው እንደሚሄድ። ከዚሁ ጋር ደግሞ ሰዎች ጨምረው መማር በጣም መልካም ሰው ነች፣
አትጎዳትም፣ ቤታዩን አትጎዳትም። አይደለም ቤታዩን ሌላ ሰውም ቢሆን መማር እንደዚህ አይነት ሰብእና የላትም ብለዋል። መማር አትጎዳት። እንደገና ደግሞ እንደዚህ ናት እንደዚህ ብላ የምታወራ ልጅ አይደለች እና ሰው መምራት ትችላለች። የተረዳሁት ነገር የሆነ ሰው መምራት ትችላለች። ሺ ነው ከማጋ መገናኘት እንዳለበት። ሌላው ወይ አጭር ናት ለካ፣ ወይ ረጅም ነሽ ለካ እንደምትታየው ቀይ ነሽ ለካ ምናምን ለመተዛዘብ ነው የሚገናኝ። እንደዚህ አውጥታ ሰዎችን አሳልፋ የምትሰጥ አይነት አይደለች መማር አይደለች። መማር ዘመዴ እንደሆነች ግን አታውቅም እኮ። መማር ዘመዴ ነሽ እሺ። የውልት ካለፈ በኋላ ነው የሰማሁት፣ ግን አልናገርም። እስተለተ ሞቴ አልናገርም። እግዚአብሔርን ነው የምልሽ እናቴ ትሙት። በስነ ስርዓት ዘመዴ ነሽ እሺ። ካለፈ በኋላ ነው የሰማሁት። በእርግጥ መማርን የምናውቃት በበጎ ስራዎቿ እንደዚህ በመተማማት ያልሆነ የወረደ ስራ በመስራት ብዙ ጊዜ እኔ አይቻት አላውቅምና እሱ መልካምነቱ እንዳለ ሆኖ ግን ቤታዩ የሰጠችው ምላሽ አላት። የረጅም ጊዜ ጓደኛዬ ነች ስትል ነው የሰጠችው ምላሽ። የተከራከርኩላት ልጅ ናት። አያችሁ ድንገት ማንተዋወቅ ሰዎች ሆነን ተነስተን ድንገት ብድግ ብለን ወይኔ ማሬ ምናምን አላሽቃበጥንም። እማቃት ሰው ናት። ሲቀጥል ደግሞ እኔና መማርኮ ቲጂ አለሽ እዚህ ነሽ ብንገናኝ ደስ ይለኛል። ቲጂን ባገኛት ስሙ ደግሞ ማለት ነው ዴኔዬ ደግሞ መማርና እኔ ስንገናኝ ወይኔ መማር እንደዛ ተባብለናል እንዴ ጋይ ሰክረን ማታ እኔ አልጠጣውኝም ጠጥቼ ኮናል አቅ ወይኔ መማር ቂጥሽ እኮ ትልቅ ነው ሆድሽ ጠባብ ነው ወይኔ አልተባባልም። ስለምንድን ነው እኔ ያወራሁት ማታ ስለ ባህሪዋ ስለ ደግነቷ ስለ ታማኝነቷ እንጂ ያወራሁት ወይኔ መማር እኮ አይኗ ትልልቅ ነው አፍንጫዋ ቀጥ ያለ ነው ወይኔ እንትሯ እያልኩ አላወራሁኝም። እኔ መልኳን አይደለም የመማረን ማየው ልቧን ነው። መልኳን እኔ አጣላቅልቄ አልጠጣው አላገባት አላስወልዳት ምን አገባኝ ስለ መልኳ ስለ ልቧ ነው ስለ ታማኝነቷ ስለ እንክብካቤዋ እንጂ ስለ ሰው ማወራው ስለ መልኩ ምን ይሰራልኛል? እኔ ከሰው የሚለየኝ ከናንተ ጋር ልወዳደር ማልችለው ሰውን እናንተ ሰው የምታገኙት ወይ በል ወይ ለሰዎች እኮ ሀገር አቀፍ እኮ ሄደው እኮ እኔ ብዙ ባወራ ደስ ይለኛል ግን ይቅር ታውቁትኝ ጋይስ ማርያም ብዙ ባወራ ደስ ይለኛል ግን ይቅር ጊዜ ፈጂ ነው። እሺ ጊዜ ፈጂ ነው ማን ነው ጊዜ መላሽ ነው ሶሪ ፈጂ አልኩኝ ጊዜ መላሽ ነው እግዚአብሔር መላሽ ነው በዚህ አምናለሁ። እግዚአብሔር ሁሌም ከከፍታ ማማ ሁሌም ያስቀምጠኛል። እዚህ ሀገርም ደግሞ የመጣሁትኝ መማርን ላገኝ እንጂ ማንንም ሰው ላገኝ አይደለም። በነገራችን ላይ እኔ መገኘት ያለብኝ ቦታ ማንጫጫበት ሁሌም መነጋገሪያ መሆንበትን ነገር ነው እንጂ ሁሉ ጊዜም አሁን ለምሳሌ አበበንም ከበደንም ጫላንም ማገኘው ከሆነ ለሁሉም በቃ ምንም ሰው እንትን አይልም። አያችሁ አሁን ሰው ሳገኝ በቃ ሰው ሰርፕራይዝ ይሆነ። እንግዲህ ቤታዩ እሷ መውጣቷን ተከትሎ ሙድ መያዝ ጀምራለች። እንግዲህ ላይቭ ጌም ለሚጫወቱት ለነ ጆን ዳንኤል ታብታብ ብቻ ሳይሆን እናንተም እየወጣችሁ ሰው አገኙ እንጂ ብላለች። እስኪ ስማት። ማይ ጆ አለክ ኦ ማይ ጋድ አለ ቤታነች ግን እሷ በስማሙ አለክ ኦ ማይ ጉድነስ ቤታ ራሷ ቤታ የሆነች የመጣችው ራሷ ቤታ የሆነች እኔ አላም ጋይስ እኔ ስማ አንተ ነው ናና ቁጭል ሶስት ለማኞች አራት ለማኝ ቁጭ በሉ። አረ ቆይ ቤታዩ አንዴ ቤታዩ እጅሽ እንደዚህ በይ እጅሽ ቶላሪ ስፔሻል ወይኔ ቤታዩ ከፈረንጅ ጋር ከገባና ይቀበል ወይኔ ዛሬ ስማ ጆን ዳንኤል እስቲል ቤት ውስጥ ተቀምጠ ታብታብ ይከርክል ረውጣና ሰው አግኝ አየሩ ሰል አያት አይደለም ይዝ እንደሚያረጋት የማን ይሙት አንቺ በ6 ወር አንዴ ወተሽ ውጪ እንደዚህ ያለሽ ኧረ ሰው አግኝ አየሩ ሰዱ እኛ ውጪ ነን በየቀኑ እኮ
ማለት ይስማ አሁንም ታብታቢያቸውን በላቸውን በላቸው በርጩም ቤታ ባይዘው ንገርሽ ስሚ እኔ ልምድ አለኝ ቤታዬ እንደዚህ ጁስ እየጠጡ ጌም መጫወት ማለት ነው በጣም ያበደ ነው ሞክሪ በቢቢ ላይ ነው ግን እኔ አሁን ልወጣ ነው ከናንተ ኮልኮል ኧረ እንዳትወጪ አንድ ቤታዬ አንድ ጌም አጠጦች ጀምረሽ ነው ከትልልቅ ሰዎች ጋር ስለሆንኩኝ መግቢያ ለቃጣሚሽ ነው ነይ አንድ ልመና ወይ ልጅ ስክሪን ጋይስ come on guys you everyone tap everybody